አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ ነዳጅን ተከትሎ የሲሚንቶ የብረት የአሸዋ ዋጋ እንዲሁም ኑሮ በሚያዩት ፍጥነት እየጨመረ እየተወደደ ነው። ታዲያ በዚህ ጊዜ የመኖሪያ ቤት ባለቤት ለመሆን ከተዋዋሉ በኋላ ምንም የዋጋ ጭማሪ የማያደርግ ሪል ስቴት ማግኘት እድለኝነት ነው። ይህንን እድል ለማግኘት ወደ ድርጅታችን ቴምር ሪል ስቴት ጎራ ካሉ የኮንስትራክሽን ግብዓት ጭማሪ፣ የነዳጅ ዋጋ፣ የዶላር ከረንሲ ከፍ ማለት ምንም ሳያሳስቦ የመኖሪያ ቤት ባለቤት መሆን ይችላሉ። ይህንን ስንልዎት ቀስ ብላችሁ ለምትከፍሉ 20 በመቶ ወይንም 1,533,000 ቅድመ ክፍያ ከፍላችሁ ቀሪውን በ15 ዙር የምትከፍሉበት እድል አመቻችተናል። 100 በመቶ ለምትከፍሉ ደግሞ ከ30 እስከ 35 በመቶ ቅናሽ አዘጋጅተን እየጠበቅናችሁ ነው። ታዲያ ምን ይጠብቃሉ? መኖሪያ ቤቶችን በቡልጋሪያ ሳር ቤት፣ አዋሬ፣ ፒያሳና ሀያት ላይ ከባለ 1 እስከ ባለ 3 መኝታ የግልዎ ያድርጉ። ቀሪውን 80 በመቶ ያለምንም ወለድ በግንባታ ሂደት መሰረት በረጅም ጊዜ መክፈል ይችላሉ። ለበለጠ መረጃ በ0955 27 7474 ይደውሉ። ቴምር ሪል ስቴት። የእግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ በምስሉ ላይ የምታዩት እህታችን ሞዴል ሊያ ከበደ ትባላለች። ዲዛይነርም ጭምር ነች፣ አክተርስም ጭምር ነች ማለት ነው። እንግዲህ እህታችን ታዲያ አሁን ላይ ምን መስላለች፣ ምን ሆናለች የሚለውን እንደተለመደው በመረጃና በማስረጃ የምናይ ይሆናል ማለት ነው። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። መርሃ ግብሩን ታዲያ ሁላችሁም ላይክ አድርጉት። እንዲሁም የዴይ 7 የዩቲዩብ ቻናል ሰብስክራይብ ያላደረጋችሁት ወንድሞቼ ሰብስክራይብ በማድረግ ቤተሰብ ሁኑ። መርሃ ግብሩ ለሌሎች ወንድሞች መድረስ እንዲችል ደግሞ ሼር የምትለዋን በመጫን ኮፒ ሊንክ ማድረጋችሁንም እንዳትረሱት ለማለት ፈልጋለሁ። የሚገርም መርሃ ግብር ነው የሚኖረው እንደተለመደው ማለት ነው። እንግዲህ የውጭ ፋሽን ኢንዱስትሪ የሀገራችን ልጆች እንዴት እየመጠጠ እንዴት እየበላ እንዴት መልካቸውን እየቀየረ እንዳለ እንዴት አጋንንታዊ መልክ እየሰጣቸው እንደሆነ የምናየው ይሆናል። ወንድሞች እንግዲህ ሊያ ከበደ በኢንስታግራም አካውንቷ 267,000 ፎሎወርስ አላት። ቀላል ቁጥር አይደለም ወንድሞቼ። እንግዲህ እህታችን በጣም ታዋቂ ነች። እቺ ትውልደ ኢትዮጵያ የሆነች ሞዴል በጤናው ዘርፍም አለችበት። ለእናቶች ጤና የምትሟገት ነች። የልብስ ዲዛይነር ነች፣ ተዋናይ ነች። ብዙ ፊልሞችንም ሰርታለች እንደምታዩት ማለት ነው። ከፈረንጆቹ አቆጣጠር 2005 ጀምሮ የዓለም ጤና ድርጅት የእናቶች የአራስ ህፃናት የህፃናት ጤና አምባሳደር ሆና አገልግላለች ማለት ነው። በቮግ ከቨር ላይ ወይም ደግሞ በፋሽን ከቨር ላይ ደግሞ ከ20 ጊዜ በላይ እዛ ከቨር ላይ ወይም እዛ የፋሽን ማጋዚን ላይ ወጥታለች ማለት ነው ወንድሞቼ። ቀላል አይደለም እዛ መጽሔት ላይ መውጣቷ፣ እዛ ማጋዚን ላይ መውጣቷ ማለት ነው። እነ ቢያንሴ እነ ሪሃና የሚወጡበት ማጋዚን ነው ማለት ነው። እና እቺታችን በአንድም ሆነ በተለያየ መንገድ መልኩ ሀገራችንን ኢትዮጵያ አስጠርታለች ማለት ነው። ለዚህም በዚሁ አጋጣሚ ምስጋናችንን ማድረስ እንፈልጋለን። ግን ደግሞ የተሳሳቱ ነገሮች አሉ። እነዛ ነገሮች ደግሞ መታረም የሚችሉ ነገሮች ናቸው። የፋሽን ኢንዱስትሪው የሚያስገድዳትም እንደሆነ እያወቅን ቢሆንም ግን ደግሞ ከሀገራችን ማንነት፣ ባህል እንዲሁም እምነት ጋር የማይሄዱ ከራሳችን ማንነት ጋር የማይመሳሰሉ አደገኛ ነገሮች እየታዩ ነው ያሉት ልጅቷ ላይ። በጣም የሚያሳዝንና የሚያሳፍር ነገር እሱን አሳያቸዋለሁ። ከቃሉ ፑቲክስ ጋርስ ምንድን ነው እቺታችን የሚያገናኛት የሚለውንም እንደዚሁ በመረጃና በማስረጃ የማሳያችሁ ይሆናል ማለት ነውና ሪሰንትሊ እየለቀቀች ያለችውን ፎቶ እንመልከት እስቲ። ከተወሰኑ ቀናት በፊት እንደምታዩት በጣም ዊርድ የሆነ ክሪፒ የሆነ በጣም አስጨናቂ የሆነ የሚያስጠላ ወደ ዊችክራፍቱ ዓለም የሚጠጋ ወደ አንደርወርልዱ የሚጠጋ የፋሽን ዲዛይን ታዩባታላችሁ ማለት ነው። እንደምታዩት በጣም በሚያሳዝኑና በሚያስፈራ ሁኔታ ማለት ነውና አብሶ የዚህ የኑዲቲ ነገር ወይም የራቁትነት ነገር ደግሞ በጣም ጎልቶና ፈጦ የሚታይ ነው። እንደምታዩት ቀጥዬ ማሳያችሁ ፎቶዎችን ሳሳያችሁ ደግሞ ሾክ ነው የምታደርጉት፣ አታምኑም። እቺ ኢትዮጵያዊ ናት ወይ ነው የምትሉት። ለዚህ ነው የፋሽን ኢንዱስትሪው
አደገኛ ነው፣ ዴሞኒክ ነው። አያችሁ፣ እዛ ውስጥ ገባችሁ ማለት ዴቭሉን ወርሺፕ ነው የሚያስደርጓችሁ፣ አጋንንቱን ነው ሰይጣኑን ነው የሚያስመለኳችሁ የምላችሁ ዝም ብዬ አይደለም። ለዚህም ብዬ ነው ቃሉ ፑቲክስን ገና ካሁኑ እንዳይጠለፍ ይሄ ሰውዬ ዲል ሲያደርግም ማናጀሩ ተጠንቅቆ ነው ለዚህ ልጅ ዲል ማድረግ ያለበት። እያንዳንዱን ጽሁፎች እዛ ጋር ማየት አለበት። ለምን እንደሚሰራ ከማጋ እንደሚሰራ ማወቅ አለበት። ከዛ ውጭ እግዚአብሔር ይርዳው፣ እሱም በሚያውቀውና በሚገባው መጠን መንገድ መልኩ መጠንቀቅ አለበት ብዬ ተናገርኩትና የዚህ ልጅን አያችሁ አለመጥፋት ስለምንፈልግ ነፍሱ እንዳትጠለፍ ከመፈለጋችን አንጻር እንዲህ ብለን መክረን ገጽተን ነበር። ታዲያ እህታችን ደግሞ አሁን ላይ በጣም የሚያስጠላ ነገር እያደረገች ነው ያለችው እና እሷን የምትከተሉ ሰዎች እባካችሁ አሁን ላይ በደንብ ቆም ብላችሁ አስቡ፣ ተጠንቀቁ። በጣም የሚያስደነግጡ ነገሮችን ስለማሳያችሁ ይህ ፎቶም ለዊችክራፍቱ ለጥንቁልና የቀረበ ነው። እዚህ ጋር የምታዩትን ፎቶ እንደዛው ነው። ሚሸል ላሚ የሚሰሩት ዲዛይን ሪክ ኦውንስ የሚሰሩት ዲዛይን ነው ማለት ነው እና በጣም ክሪፒ የሆነ ጨለማውን ሪፕሬዘንት የሚያደርግ የሚጨንቅ ልብስ ወይንም አለባበስ ወይንም ኮስቲዩም ነው ማለት ነው እና በጣም የሚገርም ነው የፋሽን ኢንዱስትሪው የደረሰበት የርኩሰት ጥግ ማለት ነው ወንድሞቼ። እና እቺ ልጅ ኢትዮጵያዊ እንደመሆኗ ናሽናሊቲዋም ስቲል ኢትዮጵያዊ እንደመሆኗ ልንጨነቅላት፣ ከዚህ ጥፋት ልናውጣት ልናድናት ይገባል ማለት ነው። ይኸው እንደምታዩት በጣም ነው የሚያስደነግጠው፣ በጣም ነው የሚያስፈራው፣ በጣም ነው የሚቀፋው። በጣም በጣም ከምነግራችሁ በላይ ሸፍኛ ሆኖ ሙሉ ራቁቷን ነች ልጅቷ ማለት ነው። የመጀመሪያው ፎቶ ሙሉ ራቁቷን ነች፣ በቃ ሙሉ ለሙሉ ማለት ነው። እንደገና እዚህ ላይም ሁለተኛው ፎቶ ሶስተኛው ላይ ማያችሁ ምን አይነት ልብስ ዲዛይን እያደረጉላት እያስለበሷት እንደሆነ ወይም ራሷ ዲዛይን እያደረገች እየለበሰች እንደሆነ ምን አይነት መልእክት እያስተላለፈች እንደሆነ ምን አይነት የራቁትነትን መንፈስ እየለቀቀች እንደሆነ አያችሁ። ወጣቱ ይሄን ያህል ወጥቶ የሆነች ነገር አድርጎ ላዩ ላይ ይወጣል ማለት ነው። ከማናየ ከዚች ሐሳቡ ከየት መጣ ከዛች ሐሳቡ ከየት መጣ ከዚህ ይባላል ማለት ነው። ዲዛይነሮች ለዚህ ነው ተጠያቂነቱን ይወስዳሉ የሚባለው ብዙ ጊዜ ማለት ነው። ምክንያቱም እነሱ ዲዛይን የሚያደርጉትን ነው ሞዴሎቹ የሚለብሱት። እችኛዋ ደግሞ ራሷ ዲዛይነር ነች። ስለዚህ አውቃና ፈቅዳ ነው እንደዚህ አይነት ነገር ወዳም ነው የምታደርገው። እንደዚህ አይነት ነገር ዲዛይን አድርጋም ማለት ነው። ፋሽኗ ቢሆን ነው እና በጣም የሚያስደነግጥ ፎቶ ነው። ገብታችሁ ማየት ትችላላችሁ። እኔ ሳይ ዋት ነው ያልኩት ማለት በጣም ነው ሾክ ያደረገኝ ማለት ነው። በሌላ ሀገር ደረጃ ያሉ ሞዴሎች ራሱ በዚህን ያህል ደረጃ እንደዚህ ያልሆኑ እየሆኑ ያሉ ቢኖሩ እንኳን ወይ ሚዚሽያንስ ናቸው ወይ እዛው የተጨመላለቁ አካላቶች ናቸው እዛው ከዴሞኒኮ አጀንዳ ጋር ማለት ነው። እና በጣም ነው የሚያስደነግጠው የእሷ አለባበስ። በቃ ራቁትነትን ነው ኦፊሻሊ ወጥታ ያስተዋወቀችው እና ኢትዮጵያዊ ነች ሲባል ደግሞ ኢማጅን አስቡት። ስለዚህ ፋሽን ኢንዱስትሪ ወደዳችሁም አልወደዳችሁም ያስገድዳችኋል እንዲህ ያለውን እርኩሰት እንድታደርጉ። አያችሁ ሂሙሌሽን ሪቹዋል የሚባለው ይሄ ነው። ራሳቸውን የማዋረድ ራሳቸውን ገላቸውን እንዲሸጡ የማድረግ በአደባባይ የዝሙት መንፈስ እንዲቀሰቀስ የማድረግ የወንዶችን አይን አቴንሽን ለመሳብ የሚደረግ በዛው ልክ ደግሞ ፋሽን ኢንዱስትሪውን ለማሳደግ በዝሙት ስፕሪት ማለት ነው የሚሄዱበት ርቀት፣ በራቁትነት ስፕሪት ነው የሚሄዱበት ርቀት ነው ያለውና በጣም ያሳዝናል። ወንድሞች የዩቲዩብን ተርምስ ኤንድ ፖሊሲ ማክበር ስላለብን ሌላውን ነገር ገልጬ አላሳየኋችሁም እንጂ በጣም ያስደነግጣል። እና ኢንስታግራሟ ላይ ፎሎዊንግ የምታደርገውን ገብተን እንይ እስቲ። ቃሉ ፑቲክስ ብለን ስንጽፍ ገጭ ይላል ይመጣል ማለት ነው። አያችሁ ይህ ልጅ በሁሉም አይን ውስጥ እንደገባ ነው የምታውቁት። ዩሲ የእነዚህ ሞዴሎች ዲዛይነር እንዲሆን ይፈለጋል። ዩሲ ከሚያደርገው ነገር ተነስተው ከሚሰራው ልብስ ተነስተው አያችሁ አይን ውስጥ ገብቷል። አሁን ሶሻል ሚዲያውን ተቆጣጥሮታል። ትሬዲንግ ሆኗል እንግዲህ እና ፎሎ ታደርገዋለች ማለት ነው። ፎሎዊንግ ሊስቷ ውስጥ ገብተን ነው እንግዲህ ቃሉ ፑቲክስ የሚለውን ያወጣ ነው። ይኸው እንደምታዩት አሁን በቲክቶክ 1.4 ሚሊዮን ፎሎወርስ፣ በኢንስታግራም አካውንቱ ላይ ደግሞ 4.5 ሚሊዮን ፎሎወርስ አግኝቷል ማለት ነው። ስለዚህ እሷም
ፎሎወርሱ ነች ማለት ነው። ፎሎ ታደርገዋለች ማለት ነው። አያቸው አይደለ? ስለዚህ ይህ ልጅም አያቸው እንዳይጠለፍ ብንሰጋ ዝም ብለን አይደለም ማለት ነው። ልክ እቺ ልጅ ሞዴል ሆና ራቁቷን እንዳደረጓት ሁሉ እንዳያችሁት ይሄ ልጅም ደግሞ ነገር ራሱን ተበላሽቶ ሌላውን እንዳበላሽ ኮንሰርን እያደረግን ነው ማለት ነው። ይሲ ስለዚህ እነዚህ ነገሮች ሁላቸው አንደር ላይ ይደረግባቸው ነገ ኖርማላይዞ ነው ስለሚመጡ እየመጡም ስላሉ በኋላ ላይ እኮ በጣም በሚገርም ሁኔታ አሁን ወደ መጨረሻው ዘመንም የቀረብን አይደል? እዛው ላይም ጫፍ ላይ አይደለን ያለ ነው እና ብዙ ትንቢቶች የተፈጸሙ አይደል ያለው ዓለም ዲያብሎስን እየመሰለች አይደል? ጥቂት ጊዜ ዲያብሎስ ያው ስለቀረው ስለዚህ አሁን እንደዚህ የምንናገር ሰዎች እንደ ፋራ እንደ ኋላ ቀር የምንታይበት ጊዜ ይመጣል። ማርክ ማይ ወርድ የምሬን ነው የምላቸው። አሁንም እንደዚህ አይነት ነገሮች አሉ። ገባቸው አለ መጽሐፍ ቅዱስን ስትሰብኩ መጽሐፍ ቅዱስን ሪፈረንስ አድርጋችሁ ስታጋልጡ የሰይጣን የሆነውን የሰይጣን የእግዚአብሔር የሆነውን የእግዚአብሔር ስትሉ ኋላ ቀር ፋራ የምትባሉበት ነገር እያየን ነው። ኢማጂን ይሄ የመጀመሪያው ፎቶ 2009 ላይ የተነሳችው ነው፣ የዛሬ 17 ዓመት ማለት ነው። እና ይሄኛው ደግሞ አሁን ከቀናት በፊት የተነሳችው ነው። እና እዛ ጋር ፋራ እዚህ ጋር ራዳ እንደሆነች ነው ዲያብሎስ የሚነግረን ማለት ነው፣ ወይንም የሚነግራችሁ። እዛ ጋር አልሰለጠነችም፣ እዚህ ጋር ሰልጥናለች። ይህንን አስተሳሰብ ነው አእምሯችሁ ውስጥ የሚከቱት ኖርማላይዝ የሚያደርጉት ማለት ነው። ገባችሁ አይደለ? ይህ አደገኛ ነገር ነው። በጡት ማስያዣ ወይ በፓንት እኮ አይደለም እችል ልጅ ወጣችሁ ያለ ጡት ማስያዣ እንደምታያት ማለት ነው። እንዲሁም ከታችም ራቁቷ እንደሆነች ነው የሚያስተዋውቀው። የሆነ ነገር ነው ጣል ያደረገችበት ማለት ነው። ራቁትነት ኢማጅን በዚህ ባለንበት ጊዜ ባለንበት ዘመን እንደ ዘመናዊነት የሚታይበት ጊዜ ያለ ነው እና ገላን መሸጥ ማስተዋወቅ፣ በዚህም ገቢ ማግኘት፣ ይህንን እንደ ፋሽን መቁጠር፣ ይህንን እንደ ዲዛይን መቁጠር ዩሲ ከዚህ በላይ ምን አይነት ርኩሰት ትጠብቃላችሁ? መሰልጠን መሰይጠን የሆነበት ጊዜ ማለት ነው። በጣም እኮ ያሳዝናል። አሁን ይህንን ልጆቻችን ያዩታል፣ እህት ወንድሞቻችን ያዩታል፣ አባት እናቶቻችን ያዩታል። እንዴት ነው ሪያክት የሚያደርጉት? እንዴት ነው ሪያክሽን የሚያደርጉት? በጣም ያሳዝናል። ተውት። ሰው ሙሉ ለሙሉ ተገላልጦ አይደለም የሆነ ቁምጣ ነገር ሲያደርግ የሆነ ቦዲ ሴቶችም ሊሆን ይችላል ወይ ወንዱም አጓጉል ነገር ሲያደርግ ፀጉሩን ወይ ጆሮ ጌጥ ነገር ሲያደርግ በማህበረሰባችን ዘንድ ምን እንደሚባል። አሁን ግን እንዲህ መገላለጥ ራቁት መሆን ዘመናዊነት ተደርጎ በጭንቅላታችሁ ውስጥ እንዲገባ እየተደረገ ነው ያለው። ከዛም አይ አግባብ አይደለም ብላችሁ ስትከራከሩ ወይም ይሄ ከኛ እምነት ከኛ ባህል ከኛ ማንነት ጋር አይሄድም ይሄ ሰይጣናዊ ነው ብላችሁ ስትናገሩ ደግሞ ኧረ እባክህ ተው ኋላ ቀርነ እንዴ ምንድን ነው ከዘመኑ ጋር መሄድ ነው። ለዚህ ፋራን ነው ይሄ ፋራ የሚያስብለን ከሆነ ፋራ እንባል ችግር የለው። በጣም የሚያሳዝነው እንዲህ ካልሆኑ ገንዘብ ሜክ አያረጉም፣ ገንዘብ አይሰሩም። ኢንዱስትሪው ስለሚያስገድዳቸው ማለት ነው። ኢሙሌሽን ሪቹዋል የሚባለው ስላለ ማለት ነው። ፊልም ኢንዱስትሪ ላይ እናያለን፣ አዋርድስ ላይ ኦስካር ላይም እንዳየ ነው። እነ ጆን ሴና ሌሎችንም በቃ ራቁታቸውን ያመጧቸዋል እንደምታውቁት ማለት ነው። ፊልም ላይም እንደዛው ወንዱን እንደ ሴት ያረጉታል፣ የሴት ቀሚስ ያስለብሱታል። ዘፈን ላይም እንደዛው ግብረ ሰዶማዊነት ይታያል። አሁን የቅርቡ ሜት ጋላ ላይ ድዋይን ጆንሰንን ደሮክ የሚሉትን ቀሚስ አልብሰው አይደል ያመጡት? ቀሚስ ለብሰው አይደል የመጣው? እሱን የሚያክል ሰውዬ እንግዲህ ባለጡንቻ የሆነ ሰውዬ እንደ ሴት ሲሆን ማለት ነው። የሚገርም እኮ ነው። ስለዚህ እንዲህ ካልሆናችሁ ገንዘብ አይከፍሏችሁም ነው። ከዛ እናንተ እንዲሆናችሁ እኮ እናንተ ላይ ቢቀር እኮ መልካም ነበር፣ ግን ሌላውም ይበላሻል። እናንተ እንደ ሮል ሞዴል ስለሚያዩዋችሁ ማለት ነው። ሞዴልም ነን ብላችሁ ስለወጣችሁ ይህ እኮ ነው በጣም ጉዳዩን አደገኛ የሚያደርገው። ከዛ በኋላ ማንም ለብሶ ይወጣዋል። እንደ ዘመናዊነት እንደ ዘናጭ ይታያል ማለት ነው ጉዳዩ። ቲክቶክ ክሬቲቭ አዋርድስ ላይ ያየ ነው እኮ አይደለ? ለብሶ የመጡትን ልብስ እንደዛ እንደ ማለት ነው። ስለዚህ ከአሁኑ ካልሰራንበት ነገ ራሳችንን መልሶ ያጠፋናል ማለት ነው። እነ ሊያ ከበደ ራሳቸውም ጠፍተው ሌሎቹንም ለማጥፋት የሚሄዱበት ርቀት ነው እንግዲህ። እና የቅርብ ወዳጆቿ ዘመዶቿ ባካችሁ ቢያንስ ራቁቷን ባትወጣ ራቁቷን ሙሉ ለሙሉ ወጥታ ሞዴል ላይ ባትል እና ለሌለው መጥፊያ ምክንያት ባትሆን መልካም ነው ብዬ አስባለሁ። ሜት ጋላ እንደምታውቁት
እያሳዩ ነበር አይደል? ጣዖቶቻቸውን አማልክቶቻቸውን እነ ሪያና እነ ቢዮንሴ እያመለኩ ነበር። ሌላም ልጅ እንግዲህ ወንዱ ሙሉ የሴት ኮስቲዩም ለብሶ መጥቶ ሜካፑን ጆሮ ጌጡን አንጠልጥሎ መጥቶ እንደነበር አይተናል። የፋሽን ኢንዱስትሪው መጨረሻ ወንዱን እንደ ሴት ሴቷን እንደ ወንድ ማድረግ ራቁትነትን ማስተዋወቅ ነው ማለት ነው። እና በጣም በጥንቃቄ ሊታይ ይገባል። በሞዴሊንግ ኤጀንሲ ውስጥ እየጠፉ ያሉት ወንድሞቻችንም ለሴክስ ትራፊኪንግ እየተጋለጡ ያሉት ወንድሞቻችንም ቁጥራቸው ቀላል አይደለም። እነ ናኦሚ ዝም ብለው የሚጽፉት በቻይልድ ትራፊኪንግ አጀንዳ የሚሳተፉት አካላቶች የነ ጄፍሪ ፒስቲን የነ ማክስዌል ጓደኞች ዝም ብለው አይደለም ካሉ ፑቲክስ ላይ ገብተው ኮመንት የሚሰጡት እያንዳንዱ ነገር ስለሚከታተሉ ነው። የጄፍሪ ፒስቲን ጓደኛም እንደምታውቁት ሞዴሊንግ ኤጀንሲ እንዳለም ሲያወሩ ታይተናል። አሳይቻቸዋለሁ አይደለ? ኢትዮጵያ ውስጥ ሴቶች ኢንተረስቲንግ ገርልስ እንዳሉ ማለት ነው። የሚፈልጓቸው አይነት ህፃናቶችም ሴቶችም እንዳሉ ጥንቃቄ ያስፈልጋል ለማለት ነው ወንድሞቼ። በመጨረሻም ፈጣሪ ሁላችንም ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ይጠብቀን ይሰውረን ለማለት ፈልጋለሁ። ሰላም ለእናንተ ይሁን። አበቃን።